እናንተም ደግሞ ባላችሁ ነገር ትንሽ ነገር ብታረጉለት ለሱ ትልቅ ነገር ነው። የምሬን ነው። ቢያንስ የአንድ ወር እንኳን የቤት ኪራይ ብንሸፍንለት ለሱ ቢያንስ ለልጆቹ የሆነ ማጉረሻ ይሆነዋልና ትልቅ እገዛ ነው። በቃ እገዛችሁ አይለይን። የምሬን ነው። የሆነ ወሬ ብቻ አይቀርብ ብቻ ነው። ወንድሜ መጥባቂ አመሰግናለሁኝ። እነሱ ጉሩብ ከፍተዋል። በሱ ጉሩብ ገብታችሁ ሃይበውት እሱ ያወራቸዋል። የተባሰበልኝ ነው። በጣም አድርጌ ነው እየተባበልኝ ነው። ሁላችሁም እንዳትቀሩ ግሩፕ ላይ እናስቀምጣለን። ፒን እናደርጋለን። ፒን ስናደርግ ግሩፕ ላይ እየገባችሁ ይሄን ያክል እንደዚህ በቃ አካውንቱንም ምኑንም እዛ እናስቀምጣለን። ይሄን ያክል በአልባሳትም ደረጃ በምንም በብርም በገንዘብም በደብተርም በምንም የምትችሉትን ሳፖርት አድርጉ። ሀብትም ይስጣቸው፣ ጤናንም ይስጣቸው። እንዴ ያርጋቸው። እኔ በጣም ያመኛል። ነርቭ አለብኝ በጣም ስለሚያም ነው አፌም እያያዘው ኃይለኛ ነርቭ አለብኝ። ስለዛ ነው ይቅርታ። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁልን? በውጭም በአገር ውስጥም ያላችሁ እህት ወንድሞቻችን ሰላም ናችሁ ወይ? በጣም ደስ የሚል ነገር አይቻለሁኝ። ያው አባታችን ጋር ነው ዛሬ የመጣሁት። ኢልዳናም አጋጣሚ እየመጣች ነው። ያው ከመምጣቷ በፊት እኛ እስከዛው ያለውን ነገር በደንብ ላብራራላችሁ ብዬ ነው። ምክንያቱም ያው አይታችኋል ትናንትና የለቀቅነውን ቪዲዮ። የምር ፋሚሊ ጨዋታ ወይ ደግሞ የሆነ ነገር እያደረግን ወይ አልጋ ቤት ገብተን ቢሆን ኑሮ ምናምን ታዩታላችሁ። አውቃለሁኝ የምር ልብ ትርታችሁና ልብ ትርታዬ የኔ እና የእናንተ ተጣብቋል። ምክንያቱም 1 አመት ሆነን በደንብ ነው የምንተዋወቀው፣ በደንብ ነው የምረዳችሁ ምናምን። ግን ጥሩ ነገር እንስራ፣ አባታችንን እናግዘው፣ የተሻለ ነገር ቢያንስ የምር ከአንድ ሰው 1000 ብር የሆነ ነገር 500 ብር ቢያገኝ ብዬ አስቤ በመልካምነት ነውና አጋጣሚ ስላገኘሁት ሂጄ ቤቱን ያለውን ነገር ልጆቹን የሚሰራውን ስራ ሳይ አልቻልኩም። በዛ ልክ ግን ወንድም በቃ አባት ያለው ሰው ያውቀዋልና አባቴ ልገዘው ብዬ በመልካም ስራ መጣሁ። የምር አካውንቴ ሊመታ ይችላል፣ የሆነ ቪው ሊቀንስ ይችላል ምናምን፣ ዩቲዩብ ራሱ ላይ ቀበለው ይችላል ምናምን። ግን በቃ ቢያንስ ጥሩ ነገር ሰርቼበት ልለፍበት፣ ችግር የለውም። አባቴ ነው ለኔ ማለት ነውና ባግዘው ብረዳው ደስ ነው የሚለኝ። ይህንን ነገር እንደ ተራ ነገር ባታዩት ደስ ይለኛል። አስተያየታችሁን አይቻለሁ። ሁላችሁም እንገዘው አካውንት ይውጣለት ምናምን ስትሉ ነበረ። በቃ ማገዝ የምትፈልጉ ሰዎች አንድና አንድ ከዚህ በኋላ ድጋሚ ቪዲዮ አልሰራም እንደዚህ አይነት ቪዲዮ። ምክንያቱም አካውንቱ ኦልሬዲ ሊመታ ይችላልና ዩቲዩብም ሊያወርደው ስለሚችል ከዛ በፊት ያለውን ነገር ላሳያችሁ ፈልጌ ነው። እና ያለውን ነገር ሳማክረው ቤቱን ሂጄ ሳይ ምናምን በቃ መታገዝ ያለበት አባታችን ነውና ለምንድን ነው በዚህ ልክ የሆናችሁት? የምር በጣም ነው ሰርፕራይዝ የሆንኩት። ብቻ አንድ ነገር ልናገር ነው ዛሬ የመጣሁት። ከዚህ በኋላ ቪዲዮ አልሰራላችሁም። ምክንያቱም ከዚህ በኋላ ቪዲዮ ማልሰራው በእንደዚህ አይነት ኬዝ ዩቲዩብ ራሱ እንትን ሊሰጠኝ ይችላል፣ ዋርኒንግ ሊሰጠኝ ይችላልና በቃ እንደዚህ አይነት ቪዲዮ አልሰራም። ማገዝ የምትፈልጉ ሰዎች ምን ታረጋላችሁ መሰላችሁ? ግሩፕ ከፍተናል። እዛ ግሩፕ ላይ አካውንትም እናስቀምጣለን። ቃል የገቡልንም ሰዎች አሉ፣ በውስጥ ያናገሩንም አሉ። እነሱን አድርገን አንድ ላይ ደምረን ለአባታችን የሚሆነውን ነገር እናደርጋለን። በቃ ይህን ነገር ያመጣ ነው እኛ እስከሆነን ድረስ አባታችን መታገዝ ያለበት በወሬ ብቻ ወይም እንደዚህ አስገባለሁ ወይ እንደዚህ እናደርጋለን ሳይሆን በውስጥ ይህን ያክል እንደዚህ አድርጌያለሁ ስክሪንሻት አድርጎ ያስገባውንም አድርጎ በአመኔታው በዛ ነው መሆን ያለበት። ፋሚሊ የማይሆን ነገር ሳይሆን የሚሆን ነገር አሉ። አንድ እህታችንም ችግር የለም ምን ያሰባስባለሁ ብላኛለች። እሷም እንዳለችው ሁሉም ነገር በዛ መንገድ አድርጉና የሚደረገውን ለአባታችን አድርገን መንገዱን እናስተካክል ነው የምላችሁ። ከዚህ በኋላ እንደዚህ አይነት ቪዲዮ አልሰራም። የት ገባ የት ወጣ እንዴት ደረሰ ምናምን አንባባልም። ምክንያቱም አካውንታችን እያያችሁት ነው፣ በጣም ነው የቀነሰው። 2000 ምናምን ሰው ነው ያየው። በጣም ነው ያዘንኩት እንዴ እኔና ኤልዳና አብረን ተቃቅፈን ስንሰራ ስንትና ስንት ቪዲዮ አይደል እንደሚታየው 40,000 እኮ ነው የታየው አይደል እንዴ? እና ምንድነው ይሄንን አባታችንን እንገዘው ብዬ እንደዚህ አይነት ቪዲዮ ስሰራ 2000 በጣም ነው ያዘንኩት። እኔ በጣም ነው ያዘንኩት፣ አዘኝባችኋለሁ። ያዘንኩባችሁ በሌላ ነገር አይደል፣ መልካም ነገር መስራት እየቻለ ሙስሊም ክርስቲያን እህት ወንድሞቼ ማድረግ እንችል የለ እንዴ?
ወንድም ሴትም ተባብረን የሆነ ነገር ባናደርግ ባንችል እንኳን አይተን ዝም ከምንል ሼር አድርገነው ብናልፍ የማንንም የማይሆን ቪዲዮ ሼር እናደርግ የለን ማንንም ምንም ለሚያላግጥበት ሼር ታደርጋላችሁ። ምን ችግር አለው? መልካም ነገር ሰርተን ለምድር ሳይሆን ለሰማይ ቤታችን የተሻለ ነገር ብንፈጥር። እኔ ዛሬ ልጮህባችሁ አይደለም፣ ችግር የለውም። ግን አንድ እኔ ቃል የምገባለት ነገር አንድ ሰው ብሎኛል፣ የሆነ ነገር አደርጋለሁ ብሎኛል። ሲያደርግ ከአባታችን ጋር መተን የሆነ ነገር እናደርጋለን፣ እንደዚህ ተደርጎለታል እንላለን። እና ፋሚሊዎች በጣም ነው የወደዱ፣ በጣም ነው ያከበሩ። አባታችን ኑርልን፣ ምንችለውን እናደርጋለን እያሉ ነበርና በዚሁ አጋጣሚ መስግናቸው የምታግዙትን በቃ ይኸው በሱ ፊት እኔ እንደ ልጅ አይደለም የምታየኝ፣ ለሱ እንትን በሉለትና ለእኔ ያደርግልኛል በላቸው። ሰላም ሰላም፣ ጤና ይስጥልን። ያው ልጅ እንዲያለው በሱ አካውንት ሃይበውትና እነዚህ አይደል የምትሉ ሰዎች በሱ እሱ ላይ አስገባለሁኝ። በእሱ ሃይበውት እሱን በጣም አድርጌ አመሰግናለሁኝ። በጣም አድርጌ ተባብሮኛል፣ እየተባበረኝ ነው። ኢዲያም በጣም የተባበረች ነው። ኢላና ይቅርታ ኢላና በጣም የተባበረች ነው። እናንተም በወንድሜ አካውንት ገብታችሁ ሃይበውኝ። ወንድሜ በጣም አድርጌ አመሰግናለሁኝ። እነሱ ጉሩብ ከፍተዋል። በሱ ጉሩብ ገብታችሁ ሃይበውት። እሱ ያወራቸዋል። የተሳሰበልኝ ነው። በጣም አድርጌ ነው እየተባበረልኝ ነው። ወንድሞ እሱ ጋር አውሩ። አመሰግናለሁ። ፋሚሊ እንደሰማችሁት ሲናገርም በደንብ አድርጎ ማስረዳት ትንሽ ይከብደዋል። ችግር የለውም። አንድ የምንነግራችሁ ነገር ኤልዳናም እንደውም መጣቻት እና ፋሚሊ ያው እንደነገራችሁ እሱ አይ ያው ፋሚሊ እንደሰማችሁት የመርሶፍት ትንሽ ያው መናገርም ትንሽ ስለሚከብደው ነው። ከዚህ በኋላ እንደዚህ አይነት ቪዲዮዎች ላንሰራ ስለምንችል እንደተነጋገር ነው ግሩፕ ከፍተናል። አንድ እህታችንም እኔ የምችለውን እዛም ለማሰባሰብ እሞክራለሁ ብላናለች። እንደናንተ ውጭ ያለች እህታችን ነች እና መልካሙን ነገር በቃ ግሩፕ ላይ አካውንትም አስቀምጥላችኋለሁ። ደብተርም ምንም ያለ ልጅ አለ። በጣም ነው ደስ ያለኝ። እሱ እውነት ይሁን እመጣለሁ ብሎኛል። ሌላም ማድረግ የምትችሉ ሰዎች ግሩፕ አካውንቱን እናስቀምጥላችኋል። እዛ ግሩፕ ላይ አካውንት ላይ እየገባችሁ አካውንትም አለ። አንዳንድ ደረሰኝም ያስፈልገናል ለኛ፣ ምክንያቱም አመኔታው እውነት እንዲሆን እንፈልጋለን። ለምን በቃ ያደረገ ሰው ይሄን ያክል አድርጊያለሁ ማለት ስላለበት ማለት ነው። እና ስማችሁን እንኳን መጥራት ባንቺን ግዴታ እኛ አውቀን ማስረከብ ስላለብን ማለት ነው። አመኔታ እንዲኖረው ነው ፋሚሊ። እና ምን ልላችሁ ነው፣ እባካችሁ አባታችንን እንገዘውና ደስተኛ እናድርገው። በቃ ሌላ እንደዚህ ነው ብዬ ብዙም ወሬ አላበዛባችሁም ዛሬ። ለምን ከዚህ በኋላ እንደዚህ አይነት ቪዲዮ ልንሰራላችሁ ስለማንችል ያለውን ነገር በግሩፕ እያወራን በደንብ አድርገን አባታችንን ሰፖርት እናደርጋለን ማለት ነው። እሱም ከዚህ በኋላ ያው አናስቸግረውም ናያልን ምናምን እንዲንቀሳቀስ እንዲሰራ ነገሮችን እያመቻቸው ነው። እኔ በግሌ ይህንን ነገር ተባብረን የሆነ ነገር ብናደርግ ደስ ይለኛል። ብቻ አረጋችሁም አላረጋችሁም እኔ ግን በጣም ስለምወዳችሁ ይመርቃችሁ እስቲ መርቃቸው እስቲ። ውጭም ያሉ እህት ወንድሞች አሉን የኛ ፋሚሊዎች ናቸው። መርቃቸው እስቲ። በውጭም ያላችሁ በአገውትም ያላችሁ በካማላ ያቆያችሁ። በውጭም ያላችሁ ሁላችሁ በአገውትም ያላችሁ ጤና ሀብትም ይስጣችሁ፣ ጤናንም ይስጣችሁ። እንዴ ያርጋችሁ። እኔ በጣም ያመኛል፣ ነርቭ አለብኝ። በጣም
ስለሚያመኝ ነው አፌም እያያዘው ኃይለኛ ነገር አለብኝ። ስለዛ ነው ይቅርታ። በጣም እወዳቸዋለሁ። አመሰግናለሁ። እሺ አባታችን ኤልዳና መታለች። እስቲ የምትላችሁ ነገር ካለ? በመጀመሪያ እንኳን ደህና ጠበቃችሁኝ። ፋሚሊዎቼ እንዴት ናችሁልኝ? ባላችሁበት ሰላማችሁ ይብዛ። ያው ትንሽ ነገሮች ስለተደባለቁ ነው እንጂ በደንብ አወራችሁ ነበረ። ያው አባታችን ዛሬም አጠገባችን ነውና የምር እናንተም የምትሉት ነገር ወሬ ብቻ ሆኖ እንዲቀር አልፈልግም። የሆነ ሁሉም ነገር በተግባር ሲሆን ደስ ይላልና እኛም ያቅማችን እየሞከርን ነው ባለን ነገርና እናንተም ደግሞ ባላችሁ ነገር ትንሽ ነገር ብታረጉለት ለሱ ትልቅ ነገር ነው። የምሬን ነው። ቢያንስ የአንድ ወር እንኳን የቤት ኪራይ ብንሸፍንለት ለሱ ቢያንስ ለልጆቹ የሆነ ማጉረሻ ይሆነዋልና ትልቅ እገዛ ነው። በቃ እገዛችሁ አይለይን። የምሬን ነው። የሆነ ወሬ ብቻ አይቀርብ ብቻ ነው የምለው። ሌላ የምላችሁ ነገር የለኝም። በተረፈ እወዳችኋለሁ። ኑሩልኝ። እየመረቀቻችሁ ነው። ኤልዳናም ያው በጣም ጎበዝ መራቂ ሆናለች። ስታወሯትም ነበር በውስጥ በኩል ምናምን አንዳንድ ሰዎች። እናንተን በጣም አድርገን እናመሰግናለን። ያው የተደረገውን ነገር ይዘን ለመምጣት ነው በድጋሚ የምንገናኘው እንጂ ያው አባታችንንም አናስቸግርም። ምክንያቱም ከዚህ በኋላ በቃ ሲደረግ ይሄ የተደረገለት ብለን ነው እንጂ ይዘነው የምንመጣው ዝም ብለን ይዘነው አንመጣም። ከዚህ በኋላ በግሩፕ እንደነገርኳችሁ በዛ እናወራለን። እህታችንን እንግዲህ እድሜና ጤና ይስጥሽ ላንቺም። ደብተርም ያለ ልጅ አለ። እሱም ደግሞ እግዚአብሔር እንግዲህ ጨምሮ ጨማምሮ ይስጠው። ያው ገና እጃችን ላይ አልደረሰም። ገና ምንም የደረሰ ነገር የለም፣ ግን ያው መድረሱ አይቀርም። ምክንያቱም በፋሚሊዎች ይተማመናለሁኝ። እናደርጋለን ያሉ ሰዎች ያደርጋሉ ብዬ ተስፋ አደርጋለሁ። በመልካም ነገር እንደዚህ መገናኘት ደስ ይላል። የምር እኔና ኤልዳና እንደዚህ ተያይዘን እንደዚህ ተቃቅፈን ምናምን ስትሆን ምናምን በቃ ይታያል ቪዲዮ አብረን ሆነን በቃ በእናታችሁ ፋሚሊ ፕሊስ በቃ ግዴታ አባታችንን ማገዝ አለብን። የምር ነው የምነግራችሁ፣ አባታችንን ማገዝ አለብን። አባታችንን ስናገዝ ደስተኛ እንሆናለን። መልካም ሰርተን እኮ ብናልፍም ችግር የለም እና አትርሱት። ይህን ቪዲዮ ገና ስትጀምሩት ምን ታረጋላችሁ? ላይክ ሼር እያደረጋችሁ ብዙ ሰው ጋር ተዳርሶ ይህን አባታችንን አግዘ ነው ነገ ስቀን እንምጣ እባካችሁ። እኔም አስደስቱን። በቃ በእኛ ስም የሆነ ነገር አድርጉና አስደስቱን። የምር በጣም አድርጌ ነው የምወዳችሁ፣ በጣም ነው የማከብራችሁ። ያለ እናንተ ፋሚሊ ስለሌለኝ የምችለውን ላድርግ ብዬ ነው አይደለ? ኤልዳና እነሱ ናቸው ያሉን። ስለዚህ ከነሱ ጋር ተማክረን የሆነ ነገር እርግጠኛ እኮ ስለሆንኩ ነው ወደ እናንተ የመጣሁት። የምሬን ነው የምነግራችሁ። እኔ የምችለውን እያደረግኩለት ነው። እንደዚህ ነው ብዬ ያልነገርኳችሁ በቃ ለአባቴ እንደማደርገው እያደረግኩለት ነው። ግን እናንተ ጋር የሆነ ነገር አለ በቃ እኔ የተማመንኩበት። እንኳን ለራሳችን ሰው ለማይሆን ሰው እኮ ለውጭ ዜጋ ስናግዝ የለን አይደል እንዴ ፋሚሊ? ስለዚህ አባታችንን አግዘን አስደስተ ነው ትንሽ እፎ የሚልበትን ነገር እንፍጠርለት እላለሁ። ፋሚሊ ያው አላስጨነቃችሁ፣ ብዙ ወሬ አበዛውባችሁ ዛሬ። ተናድጄም ስለነበረ ነው። ምን ተናድጄ ነው? ያው እኛ ፖስት ስናደርግ ቪዲዮ በጣም ብዙ ይታያልና አባታችንን እንገዘው ስንል አልታየም። ትንሽ ከፍቶኛል። የማይሆን ቪዲዮ ስንሰራ እኮ ይወጣልና እሱ ትንሽ አናዶኝ ነው። እኔው ሁላችሁንም በጣም አከብራችኋለሁ፣ በጣም ወዳችኋለሁ። ሁላችሁም እንዳትቀሩ። ግሩፕ ላይ እናስቀምጣለን፣ ፒን እናደርጋለን። ፒን ስናደርግ ግሩፕ ላይ እየገባችሁ ይሄን ያክል እንደዚህ በቃ አካውንቱንም ምኑንም እዛ እናስቀምጣለን። ይሄን ያክል በአልባሳትም ደረጃ በምንም በብርም በገንዘብም በደብተርም በምንም የምትችሉትን ሳፖርት አድርጉ። እንግዲህ እግዚአብሔር ጨምሮ ጨማምሮ እንዲሰጣችሁ እመኛለሁ። በጣም አድርገን እንወዳችኋለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ባይ። እናመሰግናለን አባታችን። አይዞህ ቀስ በል ግደል ወደዛ